ሰላም ሰላም የህያው ቃል ሚዲያ ተከታታዮች እንደምን አላችሁ? ጸጋና ሰላም ከሁላችሁ ጋር ይሁን። በአስተማሪና በአዳዲስ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ አብራችሁኝ እንድትቆዩ በጌታ ፍቅር ጠይቃለሁ። መልካም ቆይታ። 10 ቁጥር አየው። 10 ቁጥር አየና 10 ቁጥር አየው። 10 ቁጥር ሆኖ 9 ቁጥር ሆኖ 10ኛ ቁጥር ላይ 10ኛ ቁጥር ዝቅ ብሏለች። አሁን 2000 ይሄ ምርጫ ለሁለት ጊዜ ምርጫ የሚያሸነፈው ሁለት ጊዜ ምርጫ ማለት ነው። ለአምስት ዓመታት ሁለት ጊዜ ምርጫ የሚያሸነፈው ዶክተር አብይ ነው። አይደለም አብይ ስንት ዓመት ወንበሩ ላይ እንደሚቀመጥ ልንገራችሁ። ቁም ነገር እሱ እንዴ። ስለ ምርጫውማ በተደጋጋሚ ነግሬያቸዋለሁ። መንፈሳዊ ዓለም ላይ ዶክተር አብይ አህመድ ኢትዮጵያን እንዲመራ የተቀመጠለት 15 ዓመት ነው። የጌታ መንፈስ እኔ ከዚህ በፊትም የዛሬ 1 ዓመት ከ8 ወር አካባቢ ተናግሬያለሁ። ለ3 አስርተ ዓመታት ኢትዮጵያን የሚመራው ፕራይም ሚኒስትራችን ዶክተር አብይ አህመድ ነው። ይሄን በጣም በኮንፊደንስ ነው መናገር። ገዳን ለሚያቅ ህዝብ ከ2 ተርም በላይ ስልጣን ላይ ለመዘፍዘፍ የሚፈቅድ ዜጎች ማየት ኢትዮጵያ ማህፀነ ለምለም ስለሆነች በፍጹም ከ2 ተርም በላይ አይታሰብም። እንግዲህ እንደሰማችሁት ነው እነኚህ ምድረ ቀባዣሪ ሁላ። እሺ ማንን እንመን? መንፈስ ቅዱስ የተናገረው የትኛውን ነው? እንግዲህ ሁሉም ነቢያት ነን የሚሉ አይደሉ እነኚህ አሁን ስለ ዶክተር አብይ የተነበዩ ያሉት። የትኛው ነው ትክክለኛው መንፈስ? የትኛው ነው መንፈስ ቅዱስ የተናገረው? እንግዲህ ብዙዎች ነቢያትን የምትቀበሉ ሰዎች እነኚህ ሶስቱንም የእግዚአብሔር ሰው ናቸው ብላችሁ ታምናላችሁ። እና የትኛውን ነው እንግዲህ አሁን የትኛውን ነው እውነተኛ የእግዚአብሔር ሰው አድርጋችሁ የምትሾሙት? የመጀመሪያው ጆይ ጭሮ የተናገረው ዶክተር አብይ አህመድ የተናገረውን በትክክል ሰምቶ ነው 10 ዓመት እንግዲህ 2 ምርጫ 5 ዓመት 10 ዓመት አይደለም። ስለዚህ 10 ዓመት ይመራል አለ ዶክተር አብይ አህመድ። ሌሎቹ ደግሞ 15 እና 30 ዓመት አሉ። ስለዚህ እነኛ አጭበርባሪዎች እነኛ ወንበዴዎች ይሄንን ነገር መናገር ለክርስቶስ አካል ለቤተ ክርስቲያን ምን እንደሚጠቅም አላውቅም። ምንም የሚጠቅማት ነገር የለም። ለኛ ምንም ጥቅም የለውም። ምክንያቱም ሀገራዊ መልእክትም አይደለም ይሄ። እና እኔ ያሳዝኑኛል። ለምን እንደዚህ እንደሚጋጋጡ፣ ለምን እንደዚህ መከራቸውን እንደሚያዩ አላውቅም። በተለይ ደግሞ ይሄ መንግስት ከመጣ ጀምሮ በቃ እንደ ጉድ ነው የሚያሽቀብጡት። እኔ ለምን እንደሆነ አላውቅም። ማለት ወንጀላቸውን ክፉ ስራቸውን አጋልጦ ወደ ወህኒ እንዳይከታቸው ይመስለኛል። ብዙ ቦታ መንግስትንም እየደገፉ በቃ ከዶክተር አብይ ጎን እንደሆኑ ከብልጽግና ጎን እንደሆኑ በሚዲያ ላይ በድፍረት ይናገራሉ። ነገር ግን እኛ አገር ሰላም እንድትሆን መጸለይ፣ ከዛ ውጭ ፖለቲካ ውስጥ መግባት አለብን ብዬ አላስብም። እኛ ወንጌል አማኞች ፖለቲካ ቢመለከተንም፣ ነገር ግን እንደ አንድ መንፈሳዊ ሰው እንጸልያለን፣ የእግዚአብሔርን ቃል እናስተምራለን፣ አገር ሰላም እንዲሆን ለመሪዎችም ደግሞ እንጸልያለን። ከዛ ውጭ ግን ይህን ያህል እየገቡ የማይመለከተን ነገር ውስጥ መፈትፈት አስፈላጊ ነው ብዬ አላስብም። እና ግን አይቀርላቸውም። እግዚአብሔር አንድ ቀን ያጋልጣቸዋል። እያንዳንዱ በሰራው ወንጀል እንደሚጠየቅ ተስፋ አደርጋለሁ። ያቺ ቀን እስክትመጣ ድረስ ሁላችንም በትዕግስት እንጠብቃለን። ከፈለጋችሁ አሁን ቻምፒየንስ ሊጉን ማን እንደሚበላው ነግራችሁ ይችላል። ቴላስ ዳዲ ፕሮፌሰር ጨዋታውን አርሰናል 1-0 እንዲያሸንፍ ጸልይላችኋለሁ። እሺ እንዳደመጣችሁት ከፊታችን የሚደረገውን የሻምፒዮንስ ሊግ ጨዋታ አርሰናል ይበላል ብሎ ሜጀር ዋን ፕሮፌት ሚራክል ተካ ተንብዮአል። ትንቢቱ ትክክል ይሁን አይሁን እስቲ በቦታው ስንደርስ ጨዋታው ከተደረገ በኋላ እንመለከታለን። እግዚአብሔር በአንድም በሌላም ይናገራል ብዬ አምናለሁ። እግዚአብሔር ካሳየ ተናገር፣ ምንም ችግር የለው። እኔ ግን ሁልጊዜ የማነሳው ጥያቄ አንተ የምታገለግልበት ቤተክርስቲያን ላይ የእግዚአብሔርን ቃል ወይም ወንጌል የምትሰብከው መቼ ነው? እለት ተለት ስለ ኳስ መተንበይ ይቅርና አንድ ሰባኪ ፑልፒት ላይ ከተሰየመ ብሉይ ኪዳንን ጀምሮ በብሉይ ኪዳን ስብከቱን የሚጨርስ ከሆነ ትረካ እንጂ ወንጌል አይደለም። ወንጌል ከታሪክ ልትወስድ ትችላለህ፣ ብሉይ ኪዳንን ልዳስስ ትችላለህ። ነገር ግን ስትደመድም የመጽሐፍ ቅዱስ ማዕከል የሆነውን ክርስቶስ ኢየሱስን አሳይተ ትውልዱ በዚህ ህይወት እንዲጽናና በክርስቶስ ኢየሱስ የማዳን ሥራ የተሰጠውን ጸጋ አምኖ እንዲቀበልና እርሱን ብቻ እንዲመለከት ካላደረግ ትርክት እንጂ ወንጌል ተብሎ አይጠራም። ስለዚህ እዛ ስፍራ ላይ የሚመጣ ሰው በብዙ ድካም ይመጣል። ወንጌልን እንድትሰብከው፣ ወንጌልን እንድታገለግል ወንድማዊ ምክሬን መክራለሁ።
እንግዲህ ይህን ቪዲዮ እንደሰማችሁት ነው። እንዳትታለሉ፣ ምናልባት አርሰናል 1-0 ቢያሸንፍ እንኳን እንዳትታለሉ አንድ ምልክት ላሳያችሁ። አሁን በመጀመሪያ አርሰናል የአሁኑን ቻምፒዮንስ ሊግ ማን እንደሚያሸንፍ ከፈለጋችሁ ልነግራችሁ እችላለሁ ያለበት ቪዲዮና አርሰናል 1-0 ያሸንፋል ያለበት ቪዲዮ የተለያየ ነው። የለበሰውንም ሱፍ መመልከት ትችላላችሁ። ስለዚህ ያያችሁ አርሰናል 1-0 ያሸንፋል ያለው ጨዋታ የትኛው ጨዋታው እንደሆነ አናውቅም። ምክንያቱም አመቱ ሙሉ ስለ ኳስ ሲያወራ ነው የነበረው ይህ ሰው ማለት ነው። ስለዚህ እንደዚህ ነው የሚያጭበረብሩት። ቪዲዮ ኤዲት በማድረግ ሌላ ጊዜ የተናገረውን የሆነ ቀን የተናገረውን ያመጡና ይሄው ነብያችን የእግዚአብሔር ሰው ፕሮፌት ሚራክል እንደዚህ ተናግሮ ነበር ተፈጸመ ብለው ነገ መምጣታቸው ስለማይቀር ብዬ ነውና ካልተሳካ ደግሞ ያው ይሄኛውን ቪዲዮ ያመጡልናል ማለት ነው። ማን እንደሚያሸንፍ ልነግራችሁ እችላለሁ ብሎ ጸጥ ያለበትን ቪዲዮ ያመጡልናል። ስለዚህ በዚህም በዛም አናመልጥም። እኛን ለማጭበርበር በዚህ ልክ ነው እየተጓዙ ያሉትና እንዳትታለሉ ነው። ሁለተኛ ደረጃ ወንድማችን እንዳለው የእግዚአብሔር ቤተ መቅደስ የእግዚአብሔር ሕዝብ በተሰበሰበበት ወንጌል በሚሰበክበት አውደ ምሕረት ላይ ይሄንን ሕዝብ ሰብስበ ግን ስለ ምድራዊ ነገር እያወሩ ይልቁንም ደግሞ ስለማይጠቀም ስለዚህ የስሜት ጉዳይ ነው። ኳስ አይደለ እንግዲህ በህይወታችን ላይ ምንም የሚጨምርልን ነገር የለም። ለኛ ቢዝነሳችን አይደለም። አርሰናል አሸነፈ ተሸነፈ የሚጨምርልን ነገር የለምና በእንደዚህ አይነት ነገር ጊዜን እያባከኑ ለራሳችን ዕውቅናን ብቻ ለማካበት በብዙ ሰዎች ዘንድ ተቀባይነትን ለማግኘት መሞከር እጅግ በጣም አጸያፊና ሊወገዝ የሚገባው ተግባር ነው። ወንድማችን አላቆም ብሏል። በቃ አይምሯቸው ደንዝዟል። እነኚህ ሰዎች እየቀጠሉ ነው በእንደዚህ አይነት የማላገጥ ተግባራቸው በእግዚአብሔር ሕዝብ ላይ እየተዘባበቱ አንድ ቀን እግዚአብሔር እንግዲህ ልቦና ሰጥቷቸው እንዲመለሱ ሁላችንም ተስፋ በማድረግ እንጸልይላቸው። አንዳንድ መዝሙር ይቅርታ አድርጉልኝ ትርጉም የሌለው መልእክት የሌለው ግራ የተጋባ ግራ የሚያጋባ ዝማሬ ልሰማቸው የማልፈልጋቸው መዝሙሮች አሉ። ቴዎሎጂካሊ ስህተት ይሆን ብዙ እያታገለን ያለ የሐሰት አስተምሮ ምንድነው ልምምድ እያልን መከራችን የምናየው ያላነበቡ ሰዎች የማያነቡ ሰዎች አስተማሪዎች እየሆኑ ሰባኪዎች እየሆኑ ነው ችግሩ የመጣው። እውነት ነው። እንግዲህ አሁን ባለንበት ዘመን ብዙ የሚያነቡ በእግዚአብሔር ቃል ዕውቀት የተሞሉ ሰዎች ልታይ ስለማይሉ በተሰበረ መንፈስ ስለሆነ የሚኖሩትም የሚያገለግሉትም ሚዲያውን ተቆጣጥረው አንመለከትም። ብዙ መድረኮች በሐሰተኞች በማያነቡ በወንበዴዎች በዱርዬዎች የተያዘ ነው። በዚህ ምክንያት እንግዲህ የኢትዮጵያ ቤተክርስቲያን መልኳ እየተበላሸ ነው ማለት ነው። ምዕመኑም የተድላን የዚህ ዓለምን ነገር የሚዘምርለት የሚሰብክለት በመዝሙርም ሆነ በትምህርት የሚያቀርብለትን ሰው ነው የሚፈልገውና በጣም ከባድ የሆነ ጊዜ ላይ ነው ያለነው እና ማገልገል የምንፈልግ ሰዎች በዝማሬም ሆነ በትምህርት ማገልገል የምንፈልግ ሰዎች ልናነብ ያስፈልጋል። ከመጽሐፍ ቅዱስ ጋር ልንቆራኝ ያስፈልጋል። ወደ መጽሐፍ ቅዱስ ልንመለስ ያስፈልጋል። ምክንያቱም ሁሉም ነገር የሚቀዳው ከቃሉ ስለሆነ ጸሎትም ቢሆን መዝሙርም ቢሆን ትምህርትም ቢሆን ሁሉም ነገር እንደ እግዚአብሔር ቃል መቃኘት ስላለበት ሁላችንም ወደ ቃሉ እንመለስ የሚል መልእክት አስተላልፋለሁ። ወደ እግዚአብሔር ቅረቡ። ሁሌ ሲያቅታችሁ እንዳላቃተው ሰው በግብዝነት አትሂዱ። እችላለሁ አትበሉ። ያለመቻልህን ይዘህ በእግዚአብሔር ፊት ቅረብ። ተደብቅ አታጭስ፣ ተደብቅ አትቃም፣ ተደብቅ አትጠጣ። ሰው ቢያይ ባይ ምንም አያደርግልህም። ለእግዚአብሔር ንገረው። ጌታ ሆይ ይህን አይነት ልምምድ አለኝ፣ እኔ አቅቶኛል። ለሰው ብናገር ይናገሩብኛል፣ ለአንተ ልናገር በሉና ለእግዚአብሔር ንገሩት። ይቅርታ ማድረግ ካቃተ እግዚአብሔር ሆይ ይቅርታ ማድረግ አቅቶኛል በል። እግዚአብሔር ጸጋን ይሰጣል። ማገልገል ካቃተ እግዚአብሔር ሆይ ማገልገል አቃተኝ፣ መጸለይ አቃተኝ ብለህ በእግዚአብሔር ፊት ጩህ። እንደው ጸሎተኛ አትምሰል። አቅቶ ከሆነ አቅቶኛል በል። እግዚአብሔር የምትችልበትን ጸጋ ይሰጣል። እግዚአብሔር ማንን ይወዳል መሰለህ? የሚሸነፍን ሰው። አለበለዚያ እልህን ያስጨርሳል። እግዚአብሔር ሽት እያደረገ እግዚአብሔር ደግሞ ሲያሽህ ማንም አያይህም። እያማረብህ እግዚአብሔር ይሰራል። ያለህ አትምሰል። ከሌለ የለሁም በል። ከደከመ ደከመኝ በል። ቃቃታ አቃተኝ በል። ምክንያቱም ጸጋው ይረዳል። እግዚአብሔር ጸጋ ከእናንተ ጋር ይሁን። እውነት ነው። በየትኛውም ድካም ውስጥ ያላችሁ ወንድምናቶቼ ይሄ ትልቅ ተስፋችን ነው። እግዚአብሔር ጸጋ አንደኛ ቆሮንቶስ ላይ ሲናገር ሐዋርያው ጳውሎስ ምን አለ? ወደ ልጁ ወደ ክርስቶስ ኢየሱስ ኅብረት የጠራን እግዚአብሔር ነው። ደግሞም በክርስቶስ ኢየሱስ ፊት ያለ ነቀፋ መቆም እንድንችል አንድም የእግዚአብሔር ጸጋ አይጎድልብንም፣ ፍጹምና ሙሉ አድርጎ በፊቱ ያቀርበናል ይላልና ሁላችንም ወደ ጸጋው ዙፋን እንቅረብ። ላቃተን ለደከመን ነገር
ከሱ አቅምና ጉልበት እንቀበል። 1000 ያላችሁ እንዳትመጡ፣ 10000 ያላችሁ ነው። 10000 ያላችሁ አፉ ሰፊ ነው፣ ሆዳም። 1000 ያላችሁ በኋላ ፕሮግራም ሊያልቅ ሲል ጸልይላችኋለሁ። አምፈልገው 10000 ያዘው ወደፊት ነው ጸልያለሁ። እንዲህ ከፍቶ የሚጠብቅ አንዳንድ ሰርቶ ሊያልፍለት እንደሚችል እያወቀ ሳስነክስ ነው የሚያልፍልኝ የሚል ደግሞ ሰው ብዙ ድሆች ባሉበት ጉባኤ 10000 አምጥቶ ያስነክሳል። ብዙ ድሆች ባሉበት ጉባኤ ድሃ የሚሳቀቅበት ዘመን ነው። አሁን ድሃ የሚሳቀቅበት ዘመን። አንዳንድ ቸርች ውስጥ ድሃ ለመግባት የሚፈራበት ቸርች አለ። መሀል ሀገር ላይ አዲስ አበባ ምናምን አይታ አትገባም። እንደገባህ 1 ሚሊዮን 3 ሚሊዮን ተባረክልን ወንድማችን ዴቭ። እውነትን የተናገረው ምንም አልዋሸም። አንዳንድ ቸርች እኮ ስንገባ ድሃ ኮንክ በጣም የምትሳቀቅበት ቸርች አለ። አለባበስህን አይተው የሚያስተናግዱበት ወንበር እንኳን የሚሰጡ አለባበስህን ፊትህን አይተው ነው የሚያስተናግዱት። እና የእግዚአብሔር ቤተክርስቲያን ለመሆኑ እንኳን የምንጠራጠራቸው ለገንዘብ ለቢዝነስ ዓላማ አድርገው የተቋቋሙ ብዙ ቸርቾች አሉ። እና ከእንደዚህ አይነት ቸርቾች እንራቅ ወንድምናቶች። የነቢያቶች ቅሌት የእናንተም የተከታዮቹን ውርደት ስማ። ይሄ ምን ይላል እናንብበው እስቲ። ለሚኩራ ክፍለ ከተማ ለፌደራል ፖሊስ የጻፈው ደብዳቤ ነው። የለሚኩራ ክፍለ ከተማ የግንባታ ፈቃድና ቁጥጥር ጽሕፈት ቤት ነው ይሄን ደብዳቤ ጻፈው። ናፍራን የሚባለው ሪል ስቴት በክፍለ ከተማችሁ እየገነባ ያለው ቤት አለ ወይ ሪል ስቴት አለ ወይ ብሎ ነው የለሚኩራ ክፍለ ከተማ የግንባታ ፈቃድና ቁጥጥር ጽሕፈት ቤትን የጠየቀው። ጽሕፈት ቤቱ ምን ብሎ መለሰ? በዚሁ መሰረት ይላል በናፍራ ሪል ስቴት ወይንም በመጋቢ በላይ ሽፈራው ስም በጽሕፈት ቤታችን ምንም አይነት ግንባታ ፈቃድ የሌለ መሆኑን እናሳውቃለን ይላል። ናፍራ ሪል ስቴት እንግዲህ የፕሮቴስታንቶቹ ነው። ፕሮቴስታንቶቹ እንግዲህ በጋራ ይሄ መጋቢ በላይ ሽፈራው የሚባል ሰውዬ ቸርች ያገኛቸውና ሪል ስቴት ገንብቼ እሰጣችኋለሁ ብሎ የምታዩትን 2.7 ሚሊዮን ብር ድረስ ነው ከአንድ ሰው የለቀሙ። እግዚአብሔርን ሊያመልኩ ሄደው ይህን ያህል ብር ከተበሉ በኋላ በላይ ሽፈራው የሚባል መጋቢ ወይም ደግሞ ናፍራ ሪል ስቴት የሚባል ካምፓኒ ምንም አይነት የሪል ስቴት ፈቃድም የለም፣ የጀመረውም ሪል ስቴት በክፍለ ከተማችን የለም ብሏል። እሱ ግን ከ50 ሚሊዮን ብር በላይ በልቶ ብርኩናውን ይዞ ጠፍቷልና በዚህ አጋጣሚ ናፍራ ላይ ቤት ይደርሰናል ብላችሁ የተመዘገባችሁ የፕሮቴስታንቱ ምዕመናን መጋቢ በላይ ያለውን ቋሚ ሀብት ፈልጋችሁ ብታስይዙ በዚህ አጋጣሚ ድረሳችሁ ቤት ሰርቶ ይሰጠናል የሚለው ተስፋ ግን ተስፋ ብቆርጡ ጥሩ ነው። ሰብሰብ ብላችሁ ያለውን ሀብት ካሁኑ ብታስይዙና በፍትሐ ብሔር ብትከሱት የተሻለ አማራጭ ነው ልላችሁ ነው። እንግዲህ እግዚአብሔር የባረከው እግዚአብሔር የቀባው እግዚአብሔር የሰጠው ህዝቡን ይኸው ገንዘቡን ይኸው ህንፃውን ይዘው ከዜሮ ተነስቶ ነው እዚህ ጋር የደረሰው። እግዚአብሔር ባርኮት ነው። ምቀኛው ቅናተኛው ስትሉ የነበራችሁ ደህና ናችሁ? በሉ ቶሎ ቋሚ ንብረት ካለው ምናልባት ዱባይና ሌላ ሀገር ላይ ነው ቤት የሚሰሩት ቶሎ በሉ ብሏቸዋል። አሁን ታበርሲሳ ነገሩ ግልጽ ነው አይደል? አቤል ከነዚህ ጋር ነው የገጠመው። አየህ አንተ አቤልን ትጠላዋለህ ቁጭ ብለህ። እሺ እንግዲህ እንደሰማችሁት ነው። ይሄ እውነት ነው። እኔ በራሴ በግሌ ያገኘሁትንና ያናገርኩትን ሰው ምን እንዳለኝ ልንገራችሁ። የባለቤቴ የአክስቷ ባል ማለት ነው። ከተጭበረበሩት ውስጥ አንዱ እሱ ነበር። እንዳለው ነቢይ በላይ ነቢይ ነኝ የሚለው በላይ ሽፈራው በዚህ ሪል ስቴት ስም በቸርች ውስጥ ማለት ነው ከ300,000 እስከ 3 ሚሊዮን ከአንድ ሰው እኮ ነው ከእያንዳንዱ ሰው ማለት ነው። አቅም የሌላቸው በአብዛኛው ኢትዮጵያን ውስጥ ያሉት 300,000፣ 400,000፣ 500,000
ከዛ በላይ ደግሞ እስከ 3 ሚሊዮን ብር ድረስ እንደ ግል ይሰጣሉ ቅድመ ክፍያ ማለት ነው። በተለይ አውሮፓና አሜሪካ ያሉ ሰዎች ማለት ነውና ሂሳቡን ሲሰራልኝ ወደ 1.5 ቢሊዮን ብር ነው አጠቃላይ የሰበሰበው ብር ማለት ነው። ሪል ስቴቱ መቼ ነው የሚጀምረው ብለው ጥያቄ ሲያበዙበት ትንሽዬ ቆፈር እያደረገ በዶዘር በትራክተር ይቀርጽና ቪዲዮ ላይ ይለቅላቸዋል በቴሌቪዥን ማለት ነው። አይ በቃ እየተሰራ ነው ብለው ሰዎች ይጠብቃሉ። ነገር ግን አሁን እንደምትመለከቱት ምንም አይነት የፍቃድም የለውም፣ የግንባታ ፍቃድም የለውም፣ የሪል ስቴትም ፍቃድ የለውም። ዝም ብሎ ነው ማለት ነው ህዝቡን ሲያጭበረብር የነበረው እና 50 ሚሊዮን ብቻ አይመስለኝም። እንግዲህ ወንድማችን እንዳለኝ ከሆነ ከአንድ ሰው ብቻ እስከ 3 ሚሊዮን ብር፣ 2.7 ሚሊዮን ብር፣ 2 ሚሊዮን ብር፣ 1 ሚሊዮን ብር የሰጡ ብዙዎች አሉ። በጣም ብዙ በብዙ 100 ሚሊዮን ብር የሚቆጠር እንዳጭበረበረ ነው እንግዲህ የሰማሁት ማለት ነው ከሰው እና እነኝን ወንበዴዎችና አጭበርባሪዎች ነው ብዙ ሰው እንደ እግዚአብሔር ሰው እንደ እግዚአብሔር ነብይ አድርገው የሚቀበሏቸው አሁን ድረስ አሉ። ቁጭ ብሎ ሲያስተምሩ የሚሰማቸው ህዝብ መኖሩን ሳስብ በጣም ይገርመኛል። እስቲ በላሽ የፈራውን ቴሌቪዥን ግቡና ተመለከቱ። አሁንም ቸርች ውስጥ ህዝብ አለ፣ ቁጭ ብሎ የሚሰማው ህዝብ አለ። እንደዚህ አይነቱን ወንበዴ ማለት ነው እና እነኝን ሰዎች ማጋለጥ፣ እነኝን ሰዎች መናገር፣ የነኝን ሰዎች ሐሰተኛ ተግባር፣ የወንብድና ተግባር ማጋለጥ እኛን ከእግዚአብሔር ጋር እንደምንጣላ አድርገው የሚያስቡ ሰዎችም ደግሞ አሉ እና እባካችሁ ስተው ያሳቷችሁ ምዕመናኖች ካላችሁ እባካችሁ በጌታ ስም ተመለሱ። ከተሳሳታችሁበት ካላችሁበት አካሄድ እንድትመለሱ በጌታ ፍቅር ጠይቃለሁ። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።